እርግብ ማንም ሳይሰማ ፖሊሶቹን ልካ ሀና እንድትመጣ ታደርጋለች ወደ እስር ቤት ወይም እርግብ ወዳለችበት እስር ቤት። ሀና ደግሞ ፖሊሶቹ እርግብ ትፈልግሻለች ሲሏት ማንም ሳይሰማ አስባችሁታል? እናቷ እዛ እስር ቤት እያለች ነገር ግን ማንም ሳይሰማ ከዛ እስር ቤት ሄዳለች። እዛ እስር ቤት ሄዳ እርግብና ሀኒቾ ተገናኝተዋል። እርግብና ሀኒቾ ተገናኝተው ለምን ፈለግሽኝ? በጣም ነበረ የደነገጥኩት ፖሊሶቹ እርግብ ብቻሽን ትፈልግሻለች ሲሉኝ ምን የተፈጠረው ነገር ብላ ስትጠይቃት ያው እርግብም ሁላችንም እንደምናውቀው እናትሽን ነፃ የሚያወጣ መረጃ አለኝ። ስለዚህ አንቺ ደግሞ የቤቱ ተሰሚነት ያለሽ ነሽ። እንኳን አይደለም ልጅ ሆነሽና በፊትም ሰራተኛ ሆነሽ እንኳን እዛ ቤት እያለሽ አንቺ በጣም ተሰሚነት አለሽ። ስለዚህ አንቺ ተሰሚነትሽን ተጠቅመሽ ወይዘሮ ሜላትን አሳምኝልኝ ስትልም ጠይቃታለች። እሱ ብቻም ሳይሆን በነገራችን ላይ ሀና በጣም ጠንካራ እንደሆነችና በጣም ጎበዝ እንደሆነችም ገልጻላታለች። እኔ በዛን ጊዜ እንደዛ እያሰቃየሁሽና ያን ሁሉ ዋጋ እያስከፈልኩሽ፣ ነገር ግን አንቺ በጣም ጠንካራና ጎበዝ ነበርሽም ስትል ቃል ገብታላታለች። ያም ሆነ ይህ ማለቴ ቃል ገብታላታለች ሳይሆን ያው እንደዛ ብላታለች ማለት የጉብዝናዋን ወይም የጠንካራነቷን ነገር ገልጻላታለች። ነገር ግን ወደ ዋናው ስንመለስ ውድ ቤተሰቦች እንግዲህ እርግብ የፈለገችው ነገር ያው የሀኒቾን ተሰሚነትና የሀኒቾን ከዛ ቤት ያላትን ትልቅዬ ነገር ተጠቅማ ራሷን ለማውጣት ነው። ያው እንግዲህ ወይዘሮ ሜላትን ነግራታለች። ወይዘሮ ሜላት ያመነችበት ስላልመሰላት እንግዲህ ሀናን አስጠርታ አናግራታለች። ነገር ግን ሀና አሁንም ቢሆን ደግሞ እርግብን ልታምናት አልቻለችም። ያለቻትን በቀጥታ እኔ እናትሽን የሚያስወጣ ከእስር ቤት መረጃ አለኝ። ምንድነው መረጃው ብላ ስትጠይቃትም ወይዘሮ ባዩሽን ሲገሏት የተቀረጸ ቪዲዮ አለ። ስለዚህ እኔ እሱን ቪዲዮ አቀርባለሁ። ወይዘሮ ሜላት ነጻ ትወጣለች። ከዛም ደግሞ እኔን እናንተ ይቅር ብላችሁኝ ከእስር ቤት መውጣት እፈልጋለሁ። እኔ እሷን ነጻ ወጣለሁ፣ እናንተ ደግሞ እኔን ነጻ ታወጡኛላችሁ ብላ ስትላት ሲጀመር አንቺን በምን አምንሻለሁ፣ እንዴት አምንሻለሁ ስትላትም ያው ይህን ነገር ባልይዝና ይህንን ነገር ባላደርግ ኖሮ ይህን ያክል ርቀት ተጉዤ እዚህ አልመጣም ነበር ብላ ትመልስላታለች። ውድ ቤተሰቦች ያም ሆነ ይህ እርግብ ውስጧ እባብ ነው። ሀናም እንዳለችው አንቺ ሲጀመር የሆንሽ እባብ ነገር ነሽ። ራስሽ ጥቅም ከሌለሽ እና የራስሽ የሆነ ነገር ከሌለሽ በጭራሽ እንደማትመጪ እርግጠኛ ነኝ። ስለዚህ እኔ ከዚህ ጋር በፍጹም እምለው ነገር የለኝም ትላታለች። እንግዲህ እርግብም ተነስታ አስቢበት፣ አንቺ ተሰሚነት ስላለሽ አስቢበት ብላ ተነስታ ከመራመዷ በፊት ዞር ብላ ስለ ሁሉም ነገር ሀናን ይቅርታ ብላት ሄዳለች ማለት ነው። ሌላ ውድ ቤተሰቦች እንግዲህ ይህንን ነገር ከሰማች በኋላ ሀኒቾ ለማንም አልተናገረችም። ቀጥ ብላ ወደ ቤት ነበር የሄደችው ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ እና ሼር፣ ሰብስክራይብ ማድረጋችሁንም ትብብራችሁን አትንፈጉኝ ውድ ቤተሰቦች። ሀኒቾ ከእርግብ ጋር የነበራት ቆይታ ያን ያክል ባያስደስታትም ግን እንድታስብበት አድርጓታል። አንደኛ ደረጃ ደስተኛ ያላደረጋት እርግብን ማመን እንደማትችል ነው። እርግብ የሆነች እባብና ጥቅም ፈላጊ ወይም ደግሞ የእሷ ጥቅም ከሌላት ምንም ነገር ማድረግ የማትችል እንደሆነች ጠንቅቃ ታውቃለች። ሌላው ደግሞ እናቷን ነፃ ማውጣት ትፈልጋለች። አንቺ እባብ ነሽ አውቃለሁ፣ ነገር ግን ደግሞ እናቴ ነፃ እንድትሆን እፈልጋለሁ ብላታለች። እዚህ ላይ ግን ውድ ቤተሰቦቼ አሁንም ደግሜ የምለው ሜሮን እሷ ነፃ የምትሆንበትን ነገር ካላወቀች ይህንን መረጃ ለእርግብ ትሰጣታለች ወይ ነው። አሁን እኮ ይህንን መረጃ ሜሮን ከሰጠች እሷ እስር ቤት ትገባለች፣ እርግብና ወይዘሮ ሜላት ይወጣሉ ማለት ነው። ይሄ ደግሞ ማንኛውም ሰው የሚያደርገው አይደለም፣ እርግጠኛ ነኝ። መቼስ እናንተ ብትሆኑ እስኪ ምን ታደርጋላችሁ? ወይዘሮ ሜላት እሺ ወንጀለኛ አይደለችም፣ ብትወጣም ችግር የለውም። ነገር ግን እርግብ ያን ሁሉ ወንጀል ሰርታ ያን ሁሉ የወይዘሮ ሜላትን ቤት ምስቅልቅሉን አውጥታ የቆየች ያው ባዩሽ ብዘውራትም እሷም ዋናዋ ነበረች ቤት ውስጥ ታስታውሳላችሁ። ሀና አደረገች እንድባል መርዝ ጨምራ ወይዘሮ አስቴርን ለመግደል ሞክራ ነበር አይደል ቤተሰብ? እሱ ብቻ አይደለም፣ ያላደረገችው ነገር የለም። ያንን ወርቅም ሰርቃ የጠፋችው ወይዘሮ ባዩሽ ብላት አይደለም። ስለዚህ ብዙ ነገር ታደርግ ነበር ወይዘሮ ባዩሽ
ካለቻትና እንደዚህ አድርጊ ካለቻት ውጪ ብዙ ነገር እያደረገች ነበር። ከዛ ቤቱ እንድገዛላት ቤቱ በስሟ እንድገዛላት የማታደርገው ነገር አልነበረም። ካያችሁ ወይዘሮ ሜላትም በጣም ነበር መጨቀጭቃት የነበረችው ሰው ወይዘሮ ባዩሽ ብዘውራትም እሷም ደግሞ የምትችለውን ያክል እያደረገች ነበር። ቤቱ ተገዝቶላት ሱቁ በስሟ ሆኖላት ከዛ ያንን ሁሉ ሽጣ መጥፋት ነበር የምትፈልገው። ስለዚህ እሷ ነፃ ናት ማለት አይቻልም። ያው ባዩሽ ዋናዋ ብትሆንም ስለዚህ አሁንም ቢሆን እንግዲህ ሀና ይቅርታ ታደርግላታለች አታደርግላትም የሚለው ሳይሆን ይሄን ሁሉ ወንጀል እሷ ሰርታ ሜሮን ግን ምንም በማታውቀው ምንም ባላደረገችው ያንን ሰውዬ ብቻ ደውላ ስለጥ ማለት ከዛ ሰውዬ ጋር ተገናኝታ ባዩሽን ደውላ እንድጠራላት ማድረጓ ይሄ አዎ ትልቅ ስህተት ነው። ነገር ግን ደግሞ እንደሚገላት አታውቅም ነበር። ከዚህ ሰውዬ ጋር ወይዘሮ ባዩሽ ምን አይነት ግንኙነት እንዳላት፣ በምን እንደሚገናኙ፣ በምን እንደሚተዋወቁ፣ እንዴት ነው ትውውቃቸው ወይስ እንዴት ነው ወደፊት ማለት ከኋላ የነበራቸው ግንኙነት የሚለውን ሜሮን የምታውቀው ነገር የለም። በቃ ደውይና ጥሪልኝ ብር ሰጠሻለሁ አላት። ደውላ ጠራችለት። ከዛስ በሽጉጥ ቋ አድርጓት ሄደ እና ማለት ነው። ከዛና ከዚህ ስታነጻጽሩት ቤተሰብ እርግብ ያደረገችው ነገር በጭራሽ ቀላል አይደለም። ሀናን ከዛ ቤት ለማስወጣት ቤቱን ምስቅልቅሉን ለማውጣት ያንን ቤት ባንድ እና ደግሞ ውድ ቤተሰቦቼ እንግዲህ ካያችሁ እዝራ ለሀና ሲደውልላት በጭራሽ ልታነሳለት አልቻለችም። እንደውም ወደ ኋላ መለስ ብሎ እንደ ቆይ ሳሚን ብያት ነበር እንደ ትናንትና ለምንድን ነው ማታነሳልኝ ነው ወይስ እኔ በዚህ ደረጃ ስለወደድኳትና ስላፈቀርኳት ነው እያለ ወደ ኋላ መለስ ብሎ እያሰበ ነበር። በጣም ብዙ ጊዜ ደውሎላታል። በጣም ብዙ ጊዜም ጠብቋታል። ነገር ግን ሀና ደግሞ ከቅዱስ ጋር ስለነበረች ወይም ደግሞ ከቅዱስ ጋር ሆና እናቷን ሊጠይቁ ሂደው ስለነበረ ስልክ አላነሳችለትም ማለት ነው። እንግዲህ ውድ ቤተሰቦቼ ከቅዱስ ጋር ስለነበረች እና ስለ ሀና ማንነት ተብዬዋ ሁሉንም ነገር አውቃለች። አሁን ያወቀችውን ወይም ደግሞ የምታውቀውን ነገር ወስዳ ለእዝራ ትነግረዋለች። በጣም የሚያሳዝነው ነገር ይሄ ነው። ለእዝራ ትነግረዋለች። እዝራ ደግሞ ይሄኔ እንግዲህ ስደውልላት ወይም ደግሞ ያን ያክል ስጠብቃት አልመለሰችልኝም ወይም አላነሳችልኝም፣ ይሄማ የሆነ ነገር አለ ብሎ መጠራጠሩ የማይቀር ነው። በዛ ላይ ይሄ ቅዱስ ተብዬው እንክፍ ማለት ነው ቤተሰቦች ይህንን መረጃ ወስዶ ሲነግራት ለጽዮን ምን ያክል ደስ እንዳላት እሷ እንግዲህ እሷ መረጃውን ስላገኘች ደስ ስላላት ጉንጩን ስመዋለች። ጉንጩን ስትስመው ምንድን ያለው ሀናን ልግደላት እንዴ? ቆይ የሰው ልጅን ህይወት ማጥፋት እንደዚህ ቀላል ነው ማለት ነው? እሷን ብትሆን መረጃ ይዤልሻለሁ የምትፈልጊውን አይነት መረጃ ወይም እስከ ዛሬ ስትጠብቂው የነበረውን መረጃ አግኝቼልሻለሁ ሲላት ሀናን ገደልክልኝ ወይ ነው ያለችው። እና በዚህ ደረጃ የሰው ህይወት ቀላል ነው ማለት ነው? ለምንድን ነው የሀና ህይወትስ ደራሲው እኔ ለደራሲ ነው ጥያቄ ይሄ የሀና ህይወት ለምንድን ነው ሁልጊዜ ምስቅልቅል ያለበት የሆነው? ማለቴ እስከ ዛሬ ድረስ በቤተሰቦቿ ነበር። አሁን ደግሞ በእዝራና በእሷ መካከል እንግዲህ ጽዮን ተከስታ እንደዚህ ፍቅራቸውን ለማበላሸት ደፋ ቀና እያለች ነው። እና ለምንድን ነው የሀና ህይወት ደስተኛ የሆነ የማይሆነው? ማለት የሀና ፈተና ይበቃታል። እኔ አሁን እዚህ ላይ በፊት ሀናን ወዳት ነበረ። ለሀና ብዙ ሰው ክብር ነበረው። አሁን እንኳን ያን ያክል አይደለም ለሀና ሁሉም ያለው አመለካከት። እኔም ቢሆን እንደዛው። ግን ካሳለፈችው አንጻር ከደረሰባት ችግርና መከራ አንጻር ሀና ካሁን በኋላ ከቤተሰቦቿም ሆነ ከፍቅረኛዋ እዝራ ደስተኛ ሆና መኖርን ነው ማየት የምፈልገው። እንደ ደራሲ ነትክ ሀናን ደስተኛ እንድታደርግልን እንፈልጋለን። ወይዘሮ ሜላትም ቢሆን ባልሰራችሁ ባላደረገችው ስትሰቃይ የቆየች ሴት ይሆናል። ስለዚህ ከእስር ቤት ወጥታ ነፃ እንድትሆንልን እንፈልጋለን። ለምንድን ነው ምንም ያልሰራ ሰው ሁልጊዜ ወንጀሉ የሚበዛበት? ማለቴ ኃጢአቱን የሰራ ዋናው ሰው እያለ ገዳዩን ፈልጎ ማግኘት አቅቷቸው ፖሊስ ወይዘሮ ሜላትን አሽገዋት ቁጭ ብለዋል። ጭራሽ እርግብ ከቤቷ የነበረችው ቤቷን እንደዛ ስታምስ የነበረችው እርግብ መጥታ የበላይ ሆና እየተደራደረቻት ነው። ነፃ አውጪኝ፣ ነፃ ላውጣሽ። ይሄስ ፌር ነው ብላችሁ ታምናላችሁ? ያው ፖሊሶቹ ወይም ፍርድ ቤቱ የራሱ ህግ አለው። ግን የራሱ ህግ ቢኖረውስ ራሱ አሁን እርግብ እንደዚህ ብላ መደራደሯ ፌር ነው ብላችሁ ትላላችሁ? የችግሩ መንስኤ እኮ እሷ ናት። አክስቷ ብትልካትም
አክስቷ በቀደደችላት ቦይ ብትፈስም የችግሩ መንስኤ እሷና አክስቷ ናቸው። እሷና አክስቷ ሁነው እያለ ነገር ግን አሁን ደግሞ እሷ የበላይ ሆና ተደራዳሪ ሆና ነው የመጣችው። ራሷን ነፃ ለማውጣት ነው የመጣችው። ያን ሁሉ ችግርና መከራ እንዳላደረሰች ከዛ ቤት አሁን ለዛ ቤት የበላይ ሆና ደግሞ ተደራዳሪ ሆና ነፃ አውጪኝ፣ ነፃ ላውጣሽ የሚል ነገር ነው ይዛ የመጣችው ነው። እንግዲህ ከሀናም ጋር ይህንን ነገር አውርታበታለች። ወይዘሮ ሜላትም ሳስበው ሳትስማማበት አትቀርም ካሁን በኋላ። ምክንያቱም ከዛ እስር ቤት መውጣት ትፈልጋለች። ስለዚህ እርግብ በምትለው ነገር ወይዘሮ ሜላት መስማማቷ የማይቀር ነው። ውድ ቤተሰቦች እና አይሮን ነው እኔ በጣም ስለገረመኝ ነው የሆነ የኢትዮጵያ ድራማ ሄዶ መጨረሻ ላይ ውጥንቅጡ ይጠፋዋል። አሁን በ100 ቤት በ80 በ90 ቤት እያለ በ60 በ70 ቤት እያለ ኖላዊ ድራማ በጣም ቆንጆ ነበር። በጉጉት ነበር የሚጠበቀው። አሁን ግን እንደምታዩት ነው። ሰው የሚያየው ራሱ አስጠልቶት ቅዝቅዝ ብሎ ምናምን ተመልካቹ ቀንሶ በዛ ድራማ እንኳን አይቶ በጣም ብዙ ልጆች ይሰሩ ነበር። አሁን ግን እንደዛ የሚያደርግ የለም። ምክንያቱም አስጠላ፣ ቀዘቀዘ፣ የሆነ እጅ ያለ ድራማው ታውቃላችሁ። ልክ ሀረግ ድራማ ደህና ሂዶ መጨረሻ ላይ እንዳበላሹት ይህም ራሱ እንደዛ ነው ማለት ነው ቤተሰቦች። እና ለማንኛውም እናንተስ እንዴት አያችሁት? የእርግብ ጉዳይ ሲሳካላት ይሆን? ተሳክቶላት ወይዘሮ ሜላት ጋር ተደራድራ ሁለቱስ ነፃ ይወጣሉ ብላችሁ ታምናላችሁ? ሌላው ደግሞ ሜሮን ይህንን መረጃ ዝም ብላ ያለ ምክንያት አሳልፋ ትሰጣለች? እርግብ ወይዘሮ ሜላትን እኔ መረጃ ላይ ነፃ አወጣሻለሁ እንዳለችው እኮ ይህን መረጃ ደግሞ ስትሰጥ ሜሮን ነፃ የሚያወጣት ትፈልጋለች። እና ይህ ነገርስ አይምታታም? አይሉን ነው ብቻ ተመጪውን ሁላችንም አብረን የምናየው ይሆናል። ለማንኛውም ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ባባይ ላይክ ማድረጋችሁን አትርሱ።